እንግዲህ አስራት እንደምናቀው ከ11 ለእግዚአብሔር የሚገባውን ነገር መስጠት ማለት ነው። አስራት ክርስቲያኖች ሊያወጡት የሚገባ ለእግዚአብሔር የሚሰጥ ዋጋው ነው። አንድ ሰው አስራት ሳያወጣ በነገራችን ላይ አስተያየት መስጠት የማይችልባቸው ነገሮች አሉ። ለምሳሌ አስራት አገልግሎቱ ለቤተ ክርስቲያን ገብቶ ለቤተ መቅደስ አገልግሎትና ለካህናት የሚያስፈልጋቸውን የዕለት እንጀራቸውን መሸፈን። አንድ ሰው ካህናት ያልተገባ ነገር በገንዘብ ዙሪያ ሲያደርጉ አየው ብሎ ነገር ግን እሱ አስራቱን ሳያወጣ ኮምፕሌን ማድረግ ወይንም ደግሞ አስተያየት መስጠት አይችልም። አስተያየት መስጠት አይችልም ስንል ግን አደራ ልክ አለመሆኑን አይናገር ለማለት አይደለም። ልክ አለመሆኑን መናገር መብቱ። ነገር ግን እሱ ሌላውን በሰፈረበት ቁና እሱም ራሱ ተመልሶ ይሰፈራል። አንተ መች ሰጠህ ነው ተመልሶ የሚጠየቀው፣ ወይም አንቺ መች ሰጠሽ፣ እኛ መች ሰጠን ተብሎ ነው የሚጠየቀው። አስራት ከቤተ ክርስቲያን የምናገኘው በጣም ትልቅ ነገር ነው። ቅዱስ ዮሐንስ አፈወርቅ አስራትን እንደቀላል ነገር አያየውም። እንዲያውም በብሉይ የሚጠበቅባቸውን ከሚያገኙት ነገር እስራኤላውያን ለደብተራ ኦሪቱ እንደሚሰጡት ሁሉ በሐዲስ ኪዳን ደግሞ አስራትን አለማውጣት በኦሪቱ የሚያስቀጣውን ቅጣት ምን ያክል ጥፍ ድርብ ሆኖ ሊመጣ ይችላል በዚህ ዘመን ደግሞ ይላል። አስራት አለማውጣት እንደቀላል የምናየው ነገር አይደለም። ክርስቲያኖች በቃ በተቻለን አቅም ለእግዚአብሔር የሰጠንን መስጠት መቻል አለብን። በጣም ነው የሚገርመው። ሰጥቶ ሲለምን አድርጉልኝ ሲል ሊያውም ሳያጣ እኮ ነው። እኛን የሚጠይቀንን ገንዘብ እግዚአብሔር አምላክ እኮ ጎሎት አይደለም። ነገር ግን በመስጠታችን ውስጥ መሰጠት አለ። በማድረጋችን ውስጥ ለኛ የሚደረግ ደግሞ ትልቅ ነገር ስላለ አስራትም ጭምር በጣም ትልቅ ነገር ነው። ይሄንን ህይወት ደግሞ እንዲኖረንም ጭምር ቤተክርስቲያን ታስተምረናለች። ምጽዋትን ታስተምረናለች። ምጽዋት ደግሞ ከአስራት ውጪ ያለ ነገር ነው። አንድ ሰው አስራቱን ሰጥቶ ምጽዋት ሰጥቶ አይደል። አስራቱን ከሰጠ በኋላ ለራሱ የተረፈውን በበጎ ፈቃዱ የሚያደርገው ነገር ስለሆነ ማለት ነው። አስራት እየተከፈለ ምጽዋት እየተከፈለ የሚሰጥ ነገር አይደለም። ላመነ ላላመነ ተብሎ አይሰጥም። ይሄ በጣም መስተካከል አለበት። መጽሐፈ መክብብ ምዕራፍ 11 ቁጥር 2 ላይ ለሰባት ደግሞም ለስምንት እድል ፈንታ ስጥ። አንድ ሰው እኔ ለማያምን እኔን የምኔን እምነት ለሚከተል ሰው ነው እንጂ ለማይከተል አላበላ ማለት አጣ ማለት አይችልም። መስጠት ካለበት ይሰጣል። ሰባት ማለት ፍጹም፣ ስምንት ከሰባት ከፍ ያለ የጎደለ ነው ለሰባት ማለት ነው። ጎዶሎ ብዙ ጊዜ ሲባል የምንሰማው እኛ ከሰባት ያነሰ ስምንት ነው፣ ስድስት ነው ይቀርታ። ስለዚህ ሰባት ፍጹም ነው። ስምንት ማለት ከሰባት ውጪ የሆነ ፍጹም ያልሆነውንም በሃይማኖት በመግባር ያልተመላለሰውንም ሰው ቢችል አንድ ሰው ምጽዋት መስጠት አለበት እንጂ ስለማያምን የኔን እምነት ስለማይከተል ብሎ መከልከል አይችልም። በምጽዋት ውስጥ ሊደረግ የሚችል ገጸ በረከት በምጽዋት ውስጥ ሊደረግ የሚችል መትረፍ ስላለን ሩቃን እንግዲህ ሐዋርያት ሥራ ምዕራፍ 10 ላይ ያለው ቆርኔሌዎስ የእግዚአብሔር መልአክ የተላከለት ቅዱስ ጴጥሮስ መጥቶ ያስተማረው ለምንድን ከእግዚአብሔር ፊት ምጽዋቱ ጸሎቱ ስለደረሰለት። ስለዚህ ምጽዋት ማድረግ ቀላል ነገር አይደለም። የማያምን ሰው ሰጥቶ የእግዚአብሔር መልአክ ከተገለጠለት ሐዋርያው ከተላከለት የሚያምን ሰው ደግሞ ለማያምን ሰውም ጭምር ቢሰጥ እግዚአብሔር አምላክ እንዴት አድርጎ በበረከት እሱንም ሌላኛውንም ሰው ሊጎበኘው ይችላል። ሌላኛው ቤት ውስጥ ያለ ከቤተ ክርስቲያን የምንወስደው ነገር የቤተሰብ ጾም ነው። ጾሙ ሁለት አይነት ነው። ከጥሉላት ከምግቦች ማለት ነው እና ከኃጢአት ከሩካቤ ከተለያዩ ነገሮችም የሚጾም ጾም አለ። የሚጾም ጾም አለ። ቤተሰቡ የተለያየ ነገር ሊደርስበት ይችላል። ባል፣ ሚስት፣ ልጆች፣ ሰራተኛ ያንን ዓላማ አድርገው መጸለይ የሚቻልበት ህይወት ነው። የመጨረሻው ከብዙ በጥቂቱ ከቤተ ክርስቲያን የምንቀበለው ነገር ደግሞ እንግዳ መቀበል ነው። እንግዳ መቀበል ከኛ አልፎ ለተቀበልናቸው ሰዎች ነገር ጭምር ሊተርፍ ይችላል። አንድ ታሪክ እናንሳ። ቅዱስ አስከናፍር የሚባል ጻድቅ ነበር። አባ አስከናፍር 12 ሽፍቶች ሊሰርቁት ቢመጡ ሽፍቶች መሆናቸውን እያወቀ ቤተው አስገብቶ እግራቸውን አጥቦ እናንተማ ሐዋርያት ናችሁ፣ ሽፍታ ተመስላችሁ መጣችሁ በበረከት ልትጎበኙ። ሽፍታ እኮ ናቸው ሰዎች። ነገር ግን የሱን የልብ ንጽህና አይቶ እነሱን ያልፈረደበት መንገድ ሊያያቸው የመረጠበት መንገድ ሰዎቹን ራሱ ልባቸውን ማርኳቸው ሽፍቶቹ ይቅርታ ጠይቀው እንዲመነኩሱ ነው ያደረጋቸው። ስለዚህ እንግዳ መቀበል ቀላል ነገር አይደለም። እቺን በአንድ ጥቅስ እንኳን እንዝጋት ብንል ቅዱስ ጳውሎስ ምን ይላል? የዕብራውያን መልእክቱ ምዕራፍ 13 ቁጥር 2 ላይ እንግዶችን መቀበል አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና ይላል። የሎጥን ታሪክ በማስታወስ ነው። ሎጥን ያወጡት ከሶዶምና ከጎሞራ የታደጉት መላእክት ናቸው። እንደ እንግዳን የተቀበላቸው። ስለዚህ እንግዳ ሆኖ የሚመጣ ዘመድ አይደለም። የማናውቀው ሰው አብሉኝ አጠጡኝ ብሎ ደጃችን የሚያንኳኳውን ሰው እንጀራ የሰጠው ለማን እንደሆነ አታውቅ፣ ውሃ ያጠጣው ለማን እንደሆነ አታውቅ።
ተራቁቶ አለበስከው ለማን እንደሆነ አታውቅም ለማን እንደሆነ አናውቅም ሁላችንም ስለዚህ ክርስቶስ እንደሆነ በማመን ግን ጌታዬ ታርዞ አለበስኩ ተጠምቶ አጠጣው ተርቦ አበላውት ለማለትና የዛን የፍርድ ቀንን ለማለፍ የሚፈልግ ካለ ቤተሰቡ እንዲህ መምሰል አለበት ማለት ነው